በክርስትናውም በእምነቶች እንደሚታወቀው አስራት አለ አይደል? አስራት ለፈጣሪ ምን ሰጠው ስጦታ ነው። አስራት የገንዘብ ብቻ አይደለም ተብሎ በአስተምሮት ውስጥ እናውቃለን። እስልምና አስተምሮት ውስጥ ይሄ ዘካቱ ኒዓም ይባላል። በእስልምና አላህ የሰጠን ጸጋዎች ዘካ አላቸው። ይሄ አይን ዘካ አለው፣ አስራት አለው። ክፍያ ቢከፈልበት ስንት ይከፈልበት ነበር? ይሄ አይን በክፍያ ቢሆን የምንሰማበት ጆሮ የምናገርበት አንደበት ያጡት ሰዎች ብቻ ናቸው የሚገነዘቡት። ምን ሄድበት እግርና እጅ ሰላማዊ ሆኖ አይገባን። ሰው እኮ ጤነኛ ሆኖ መጸዳጃ ቤት ገብቶ ወይም ደግሞ ተፈጥሮ ነገር ኖርማል ይመስላል አይደል? ሲታጣ ግን ምን ያህል ዋጋ ይከፈልበታል። ዛሬ ለኦክሲጅን አይደለ ሰው ዋጋ የሚከፍል። እንደምን አደራችሁ፣ እንደምን ዋላችሁ። ይቅርታ በማርፈዴ እንግዲህ ያላችሁ ትልቅ አባቶች፣ ስራ ኃላፊዎችና ይህ ደግሞ የዚህ ዝግጅት ባለቤት የሆነችው ታችን ማክዳ በዚህ ጉዳይ ላይ ሁሉም የሚጨነቅ የማህበረሰብ ክፍልና ስለዚህ ጉዳይ ያሳስበኛል የምትሉት ሁሉ እስከዛሬ ድረስ እንደ ማህበረሰብ ትልቁ ሳንገነዘብና ሳናስተውል መሸፈን የምንችላቸውን ክፍተቶች መሙላት ሳንችል ከቀረንባቸው ወይም ደግሞ ትኩረት ካላደረግንባቸው ጉዳዮች ውስጥ ነው ብዬ አስባለሁ። እንደ እህት ማክዳ እዚህም አካባቢ በሀገራችን ላይ በተለያየ መልኩ በጎ አድራጎት ስራ ላይ የሚሰሩ የምናውቃቸው እንግዲህ ያለፉት እህቶቻችንም ብዙዎቻችን ቤት እንደዚህ አይነት ፈተናዎች አሉ። በትክክል ጉዳዩን ካለመረዳትና መስጠት የሚገባን ነገር ባለመስጠት ግን ብዙ ልጆች ወላጆች ዋጋ እንዲከፍሉ ምክንያት ሆነዋል። መታገዝ በሚችሉ ጉዳዮች ላይና ግንዛቤውን ለመፍጠር ማክዳ አሜሪካን ካሁን በፊት የተለያዩ መድረኮች ላይ አግኝቻታለሁ። በዚህ ጉዳይ ላይ በጣም ትለፋለች፣ በጣም ትሰራለች። ከዚያ ከመጨነቅ ያለፈ ደግሞ ማህበረሰቡን የሚያግዝና የሚጠቅም ልጆቻችንን እንዴት አድርገን ወደ ተሻለ ነገር ልናመጣቸው እንችላለን። ልጆች እንኳን ታመው በዚህ አይነት መልኩ ተጠቅተውና በሽታ ውስጥ ወድቀው አይደለም ዝም ብለው ያሳሳሉ። በተፈጥሯቸው ስናያቸው የሚያሳሱን፣ ስናያቸው የሚያጓጉን፣ ለመሳም ምን ጓጓላቸው ልጆች በሌላ መልኩ ደግሞ እገዛን ፈልገው ራሳቸውን መግለጽ ራሳቸውን መሆን በማይችሉበት ሁኔታ ላይ ሲያልፉ ማየት የበለጠ የሚያም ነገር አለ ብዬ አላስብም። እንግዲህ በእስልምና አስተምሮት ውስጥ ራሱን የቻለ በዚህ ጉዳይ ላይ በጣም ልዩ ትኩረት ተሰጥቶ የተለያዩ እሳቤዎች ከነቢ መሐመድ ሰለላሁ ዐለይሂ ወሰለም ጀምሮ ማህበረሰቡን መስመር ለማስያዝ ግንዛቤው እንዲኖር ለማድረግ ማለት የሚሰጠው አግባብ ያልሆነ ትርጓሜና አንዳንዴ እንደ መርገምትም እንደ እርግማንም እንደ ተለያየ ነገር የሚታሰቡት ነገሮች አላህ Subhanahu Wa Ta'ala የሰው ልጅ በፈለገው አይነት መልኩ ይፈጥራል። ያንን እንዴት አድርገን ነገሮችን እኛ እንደምንጠቀምባቸው ለማየት ከናንተ ውስጥ ያው እቺ ምድር የፈተና ምድር ናት። በባህሪዋ ስትፈጠር ሙሉ አይደለችም። ሙሉ ከሆነች ምድር ባህሪዋ ይጠፋል ወይም ደግሞ ዱንያዊ መገለጫዋ ይጠፋል። የፈተና ዓለም ናት። ፈተናዎቹ ግን በተለያየ ደረጃ አላህ ለመረጠው የሚሰጣቸው ፈተናዎች አለ። ፈተናዎቹን በምን እንደምንሻገራቸው ብዙ ጊዜ የማንረዳው ፈተና እነዚህ ህመሞች ብቻ ይመስሉናል። በእጃችን የተሰጠው ጤና ፈተና አይመስለንም። እንዴት አድርገን ነው ጤናን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሁለት ጸጋዎች ሰዎች የማይገነዘቧቸው ጸጋዎች አሉ ይላሉ። አንደኛው ጤና ነው፣ ሁለተኛው ጊዜ ነው። ያለፈው ሰው ብቻ ነው እነዛን ነገሮችና ያጣው ሰው ብቻ ነው የሚጨነቅባቸው። ለዚህ ነው ይሄ ጤና ማለት ጤነኞች የማያዩት በጤነኞች ጭንቅላት ላይ የተቀመጠ ክራውን ነው ይላሉ። ያን የሚያዩት በሽተኞች ብቻ ናቸው። ያጡትና የጎደላቸው ያጡትና መከራ ውስጥና ፈተና ውስጥ ያሉት ሰዎች ብቻ የሚገባቸው አይመስለንም። ቋሚ ሆነን ስንታይ ምንም ነገር የሌለን ምንም የማይነካን እንመስላለንና ነገሮች ሲለውጥ ደግሞ አላህ ከራስ ባለፈ ነገር ይመጣልና ፈተናዎቹ እነዚህ ሊመስሉ ይችላሉ። አንዳንዴ እነዚህ ነገሮች እንደ ጸጋ ሆኖ ይመጣሉ አላህ ዘንድ ሰዎች ፈጣሪያቸውን እንዲያውቁ፣ እንዲረዱ፣ እንዲገነዘቡና ስለሌላው መኖር እንዲችሉ ያደርጋቸዋል። ከራስ ያለፈ ማንነት እንዲኖራቸው ያደርጋቸዋል። ሌሎቻችን ደግሞ የተሰጠን ጸጋ ይሄ ጤናው ራሱ ጸጋ ነው፣ ሀብቱ ጸጋ ነው። ጸጋነቱን ሳንገነዘበው ግን አላግባብ በማይሆን መልኩ ስናባከነውና ስናጠፋውና አቅም ያላቸው ሰዎች እነዚህን መፈለግ፣ እነዚህን ማገዝ፣ ለነዚህ መፍትሄ የሚሆን ነገር ማምጣት ግዴታ አለባቸው። በገንዘባቸው፣ በእውቀታቸው፣ በተሰጣቸው ነገር ያጡት እነዛን ሰዎች በማየት ሊመጣ የሚችለውን ውጤት በመስራት ላይና ከራስ ያለፈ ማንነትን ስናስብ ነው። መቼም ሰው ሲኖር የሰው የመኖሩ መገለጫና ማሳያ ትልቅነቱ
ከራስ ያለፈ ለሌላ የሚተርፍ ነገር መስራቱ ነው እዛ ላይ ነው ትልቁ ጉዳይ ያለ ተብሎ የሚታሰበውና እንደ እህት ማክዳ አይነት ወንድሞችን በተለያየ መልኩ በዚህ ዘርፍ ላይ የምትለፉ ወንድሜንም ሳይ በጣም ደስ ብሎኛል መሆን የሚቻሉ ነገሮች ፈተናዎቻችንን ወደ እንትን ነው ይሄ ፈተናን ጸጋን ጸጋ አድርጎ መጠቀም ሳይሆን ፈተናን ወደ ጸጋ መለወጥ እኮ ነው ትልቁ ውጤትና አሸናፊነት እንደ ሰው ወይም ደግሞ እንደ መኖር ዋጋ ማሳያ ማለት ነውና በዚህ ልክ ደግሞ ይሄንን ወደ ተሻለ ነገር ለማምጣት የሚደረጉ ጥረቶች ትልቁ ውጤቶች ናቸው በዚህ ሂደት ውስጥ እየሰራች ላለችው ስራ ክብር ይገባታል ያው ያሉንን ነገሮች በሚገባ መጠበቅ እነሱን የበለጠ እንዲሰሩ ማድረግ ነው ከዛ ያለፈ ደግሞ እንደሱ አይነት ስራዎችን ማገዝ ከጎን መደገፍና የተሻለ መድረስ እንዲችሉ ማድረግ በዚህ ስራ ላይ ደግሞ ተሳትፎ ያሉ ወንድሞቻችንና እህቶቻችን አለኝታለን ሆናቸው እኛ በር ቆርቆረል እንሄድባቸው አንዳንድ ጊዜ ቀደም እንዳልኩት ጸጋውን ማወቃችንና ጸጋውን መረዳታችን መገለጹ እኔን አላህ የሰጠኝን ጸጋ እንዴት አድርጌ ነው ወደ መሬት አውርጄ የምሄደው ብዙ ጊዜ በዚህ ችግር ውስጥ ያሉ ቤተሰቦችም ይሄንን ጉዳይ የሚሰሩት ማህበራቶች የተለያዩ ድርጅቶች ሲለምኑ ደጅ ሲጠኑ ፈተናዎቹን ለመሻገር ገዛን ሲፈልጉ ብዙ ሲለፉ ነው የሚታየው በተቃራኒ መሆን የነበረበት ግን አለኝታ የሚሆናቸው ሰው እነሱ ኃላፊነቱን ከተሸከሙ እናንተ ደግሞ በሌሎች ጉዳዮች አትጨነቁም እኛለን የሚል ማህበረሰብ መኖር መፈጠር አለበት ብያምናለሁ ይሄንን ነው ግንዛቤ እንዲፈጠር የሚያደርገው በየማስበውና አላህ የሰጠንን መልካም ነገር እኛ በማሳየትና በመኖር በእስልምና አስተምሮት በክርስትናውም በእምነቶች እንደሚታወቀው አስራት አለ አይደል አስራት ለፈጣሪ ምን ሰጠው ስጦታ ነው አስራት የገንዘብ ብቻ አይደለም ተብሎ በአስተምሮት ውስጥ እናውቃለን እስልምና አስተምሮት ውስጥ ይሄ ዘካቱ ኒዓም ይባላል በእስልምና አላህ የሰጠን ጸጋዎች ዘካ አላቸው ይሄ አይን ዘካ አለው አስራት አለው ክፍያ ቢከፈልበት ስንት ይከፈልበት ነበር ይሄ አይን በክፍያ ቢሆን የምንሰማበት ጆሮ የምናገርበት አንደበት ያጡት ሰዎች ብቻ ናቸው የሚገነዘቡት ምን ሄድበት እግርና እጅ ሰላማዊ ሆኖ አይገባን ሰው እኮ ጤነኛ ሆኖ መጸዳጃ ቤት ገብቶ ወይም ደግሞ ተፈጥሮ ነገር ኖርማል ይመስላል አይደል ሲታጣ ግን ምን ያህል ዋጋ ይከፈልበታል ዛሬ ለኦክሲጅን አይደለ ሰው ዋጋ የሚከፍል በጣም ብዙ ሺህ ብሮች መተንፈስ አልቻለም ተብሎ ብዙ ሺህ ብሮችን እኮ ይከፍላል እና ዘካቱን ያሚሉታል ለሞች የተሰጡን ጸጋዎች አስራት አላቸው እኛ ጋር ቢሆን ይሄ ያጣነው ነገር ለማግኘት ምን ያህል ነው ምን ከፍልበትና ገንዘብ አይደለም አላህ ደግሞ የሚጠይቀን ለዚህ ለተሰጠን ጸጋ መልካም በማየት መልካም በመስማት መልካም በመስራት ወደ መልካም ነገር በመሄድ ያንን ክፍተት ለመሙላት በመናደርገው ጥረት ውጤቱን በትክክል እኛ ላይ ማሳየት እንችላለንና እንደዚህ አይነት ተግባራቶችን አለኝታ መሆን ከጎናቸው መቆም ለሌሎች ተስፋ የሚሆኑ ስራዎች ዛሬ ሀገራችን ላይ ፈተናዎቹ ችግሮቹ ከበቂ በላይ ተናቸዋል ኖረናቸዋል እየኖርናቸው ነው ማስተማር ማሳየት አይፈልጉም መልካም ነገሮችን የሚያወጡልን ነው እየጠፉብን የመጡት እያነሱ የመጡት እነሱን ማውጣትና ወደፊት ማሳየት የችግር መፍትሄ የሚሆኑ ነገሮችን ማቅረብ የማህበረሰቡ ግዴታ ኃላፊነት ነው ብያምናለሁና እህታችን ማክዳ በጣም እናከብርሻለን እናመሰግናለን ትልቅ ስራ ነው ይሰራሻለችሁ በዚህ አይነት በጎ ተግባር ላይ የምትቆሙ ወንድሞቻችን ሁሉ የኛን ኃላፊነት ተሸክማችሁ የምትሰሩት ሁሉ የኛን ስራ ነው የምትሰሩት ክብር ይገባችኋል በማንኛውም ጉዳይ ከጎናችሁ ልንቆም ቃል እንገባለን አለኝታችን ሆናችኋል እኛም እናንተን በመጠሩን ጊዜ ያለን ለማለት ዝግጁ ነን ለማለት ወዳለሁ አመሰግናለሁ ወይዘሮ ሃናን መሐመድን ወደዚህ ጠራለሁ ሃናን መሐመድ ሊናገሩት ነው ክቡር የሃይማኖት አባቶች እንዲሁም ወይዘሮ ማክዳ ዛሬ እንግዲህ እንኳን ለዚህ አበቃሽ ነው የምለው በጣም የተለመንኩበት ያዘንኩበት እስካሁን ምንም ስለዛ ነገር ነው የሌለኝ ነገር እንዳውቅ አድርጋኛለች እኔ ሌላ ያው የመድረክም እንትን የለኝም እምለው ነገር ከዚህ በኋላ ኢንሻአላህ የኦቲስቲክ ችግር ያለባቸው ህፃናት ጎን ለመቆም ቃል ገባለሁ በተቻለኝ አቅም ኢንሻአላህ እንግዲህ ከማክዳም ጎን ለመቆም ብዙ ነገር ተነጋግረናል ኢንሻአላህ ወደፊት አዲስ ነገር ሰዎች ግንዛቤ እንዲኖራቸው ስለ ኦቲስቲክ ምን እንደሆነ እንዲያውቁ ከባቡል ከይር ቤተሰቦች ጋር
በመነጋገር አዲስ ነገር እንፈጥራለን ብለናል። ኢንሻአላህ እንግዲህ በቃላችን ምንቆም ያደርጋል። ስለጋበዛችሁ ነው። አመሰግናለሁ።